ትንሽ አረፋናል ትንሽ ካንተ ጋር ብቆይ ደስ ይለኝ ነበር ይቅርታ አሁን ማድረግ አልችልም አልገባኝም ለምንድነው ሁሉ ጊዜ ስለምነት እያወራህ ያለው ለምንድነው አክሲዮን ድርጅት ውስጥ እንዳልሽ ነገርሽ ምን አንተ ይሄን በምናወቅ አምራን ነግረኝ ጆሪ ነው ወይስ አምራን ስትል ሰማው አምራን የቤተሰባቸው ንብረት በሙሉ የራሷ ማድረግ ትፈልጋለች አንተ ይሄን በምናወቅ ከመጀመሪያው ማንቺን የቀረብኩሽ በእሷ ትእዛዝ ምክንያት ነበር ምን ሚስትር እንደባዳ ውጪ ብቻ ነው ማግኘት የምትፈልገው ሚስትር ያልሽው ምን ነው አይደለም እንዴ ነው ወይንስ እዛ ሌላ ሴት አገኘ ለካ ከዚህ ቢዛን ሄድከው እኔ ምልስ አልጠይቅ ኑሐሚን እንዲናት ስልኩን ልዘጋው ነው አምራን ነገ ካልመጣ ግን እንደምመጣ ወቅ ባንተ ናፍቆት መሰቃየት አልፈልግም እመጣለሁ አልኩሽ እኮ ደህና አይሁን ኑሐሚን ናሆምን እድሜ ልኳን ስታፈቅረውና ስትወደው እንደምትኖር ከሱ ውጪ ልቧን ለማንም እንደማሰጥ ነገረችው። ናሆምም እውነቱን እያወቅሽ እንዴት እንደዚህ ታደርጊያለሽ ኑሐሚን? እኔ ምንም ልልሽ አልችልም እያለ ነው። ግን አሁንም ትወዳታለህ አምራንን? ለአምራን ያለ ስሜት ምንድነው ብላ ጠይቀው ነበር። አሁን ላይ ለአምራን ያለው ስሜት ለሱም በግልጽ አልታወቀውም። ግን ደግሞ አምራን የተባሉት ነገሮች እውነት ከሆነ እሷን በድጋሚ እንደማያት ተናግሯል። ኑሐሚንም እሱ እርግጠኛ ነኝ እሷ ለጥቅምና ለገንዘብ ብቻ ነው የቀረበችው ብለው ነበር። ግን ደግሞ ናሆም ከሄደበት ከሀገር ቤት ሲመለስ አምራንን በጠበቃት ልክ ስላላገኛት የሰጣትን ስጦታዎች በሙሉ ሳይቀር ቀምቷታል። አምራንም ጨርቋን ጥላ ልታብድ ደርሳለች። አቶ ላይኩን ወይዘሮ ዝናሽን ፍች ጠይቋል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ኑሐሚን ተከታታይ ድራማ ኑሐሚንን ወንድ ያጥር ያገታት ቢሆንም ኑሐሚን ቢያንስ እጅህ ብታልኝና እኔ ከዚህ ወዲህ የትም አልሄድም ብለው ነበር። እናም ደግሞ ማንነቷን ሲያቅ ክብረ ንጽህናዋ አለመኖሩን ሲያቅ እንዳይጠላትና እንዲያገባት ጠይቀው ነበር። ግን ደግሞ ወንድ አጥርም ካሰበበት በኋላ ከነጉዷ ላገባት ወስኛለሁ፣ ምክንያቱም ታንጉትን በጣም ወዳታለሁ እያለ ነበር። ጨቅሌን ሲሄድና ቤት ውስጥ ቸክ አርጋት ባለ ጊዜ ኑሐሚን እንግዲህ በመስኮት ወጣ አመልጣ ነበር። በዚህን ጊዜ ናሆም እየተከታተለ ስለነበረ ኑሐሚንን የነበረችበት ጫካ ድረስ ሄዷል። ወንድ አጥርም በጣም ተናዶና ተበሳጭቶ ሰራችልኝ ካንተ ጋር ወሬን ይዤ ነው ብሎ ጨቅሌን ሁለታቸውም እግር አውጭኝ ብለው እየሮጡ ነበር። ኑሐሚንም የማታውቀው ጫካ ውስጥ ገብታ እርዱኝ እያለች እርዳታ ጥሪ እያሰማች ነው። በዚህን ጊዜ ወንድ አጥር ሰምቷት ስለነበረ አይታንጉቴ ዝም ብለሽ ታሪክ ምኛለሽ እንጂ ከኔ ውጭ ሌላ ማን ሊደርስልሽ ብለሽ ነው? አሁንም እኔው ደርሼልሻለሁ እያለ እየሮጠ ነበር። ግን ደግሞ ከወንድ አጥር ጨቅሌ ቀድሞ ስለነበረ ይዟታል እና ጨቅሌ እባክህ በማይመለከትህ አትግባ ልቀቀኝ እያለች እየለመነችው ነበር። እሱም በጭራሽ እንደማይለቃትና ቢለቃት እንኳ ደግሞ ወንድ አጥር እንደማይለቀው ተናግሮ በጭራሽ እሱን አታስቢው እሱ ቢለቅሽም እንኳን እኔ አልለቅሽም ብሏል። ወንድ አጥርም እንግዲህ ከብዙ ብቻ በኋላ ከደረሰባት በኋላ ኑሐሚንን በዛ በጫካ ውስጥ ሊደፍራት ሱሪውን ባወለቀበት ናታን ድንገት ከኋላ መጥቶ ማንኛችን ወንድ አጥር እንደሆነ ይለይልናል ብሎ ወንድ አጥርን በዱላ ጀርባውን ነሎታል። ወንድ አጥር ራሱን ስቶ ሲወርቅ ኑሐሚንን ይዞ ናሆም ተመልሷል። ኑሐሚን እየፈለከኝ ነበር ለኔ አስበህ ነው እያለችው ነበር። አዎ በጣም ተጨንቄ ነበር፣ አንቺን ፍለጋ ቢያንስ ቤት ተቀምጬ ከምጨነቅ ልውጣ ብዬ ነበር የወጣሁት እያላት ነበር። እሷም በጣም ፈርቻለሁ እያለችው ነበር። እሱም በጣም እንደፈራና ግን ደግሞ ቤት ጭንቀቱን ስላልቻለው እንደሆነ የወጣው ነግሯታል። ከዛም ተደጋግፈው እንደምንም ወደ ቤት ተመልሰዋል። ኑሐሚን በዚህ ልክ ለሷ ስላሰበላት ደስ ያላት ትመስላለች። እናም ቁጭ ባሉበት ስለ ፍቅር እያወሩ ነበር። ኑሐሚን ናሆምን እንደምትወደውና እንደምታፈቅረው ምን ጊዜም ቢሆን በልቧ እንደምታኖረው ነግረዋለች። ግን ደግሞ ፍቅሬን መቅደሴ የሚረብሽ ከሆነ ፍቅሬን አላሳየህም፣ ግን ደግሞ ብቻዬን እያፈቀርኩህ እንዲኖር ፍቀድልኝ። ለአምራን ያለ ስሜትስ ምንድነው ብላ በጠየቀችው ጊዜ ለአምራን ያለው ስሜት አሁን ላይ ያን ያህል ብዙ ግልጽ እንዳልሆነለት ተናግሯል። ግን ደግሞ አገር ቤት ወደ አዲስ አበባ ተመልሶ እናቱና አምራን ያሉበትን ሁኔታ ማወቅ እንደሚፈልግም ተናግሯል። ኑሐሚንም ዶክተሩን አግኝቶ ስለ ህፃኑ መውረድና ያለውን ነገር እንዲያረጋግጥ፣ በሌላ በኩል ደግሞ ወይዘሮ ዝናሽ የልጅ ልጇን እንደማትገል እየነገረችው ነው። አሁን ደግሞ ከእናቴ ጎን ቆምሽ እያለ ነበር።
አይ እንደዛ ሳይሆን አምራንን አንተ አታውቃትም። አምራን የቀረበችህ ለገንዘብና ለገንዘብ ብቻ ነው እንጂ ለአንተ ፍቅር የላትም። ያችን ሴት አንተ አላወካትም እያለችው ነበር። እንደምትይው ሆነ አምራን ከጠበቅኳት አንድ ደረጃ ወርዳ ካገኘኋት ሁለተኛ አይኗን እንኳን አላያትም እያለ ነው። በእርግጥም አሁን በተደጋጋሚ አምራን ስልክ ብትደውልለትም ያን ያህል እያነሳ አይደለም። ስልኩን እንኳን ቢያነሳውም ከመቆጣትና ከመበሳጨት ውጪ ያን ያህል በብዙ ደስታም አያናግራትም። ወደ አዲስ አበባ ሊመጣ እንደሆነ ለአምራን ሲነግራት አምራንም ቤት ከመግባት በፊት ለምን እኔ ጋር አታርፍም እያለችው ነው። ናሆምም መጀመሪያ ቤተሰቤ ጋር ባርፍ ይሻላል ብሏታል። እሷም ካሁኑ እኔን ተውከኝ ማለት ነው የሚል ንዝንዝ ጀምራለች። አይ ማረፍ ነው የምፈልገው፣ መጀመሪያ ቤተሰቤ ማግኘት አለብኝ ብሏታል። ናሆም ኮስተር ያለ ይመስላል። አምራን አሁን ላይ ባልሰራችው ገንዘብ ከብራለች። አሁን ላይ ይባስ ብላ የአቶ ለይኩንም ድርሻ ሲሆን እየጠየቀች ነው። ወይዘሮ ዝናሽ የአምራን ነገር ቢያስጨንቃት ለአቶ ለይኩን ማጋራት ፈልጋለች። ሚስጥራችንን በሙሉ ያቺ ከይሲ አውቃዋለች፣ ለዛም ደግሞ ተጠያቂዋ ኤሚ ናት እያለች ነው። ኤሚ እንዴት አርጋ ባለ ጊዜ አቶ ለይኩን ወይዘሮ ዝናሽም ኤሚ ስለ ዳግም ማወቅ ፈልጋ የዳግምን ጸጉር የወሰድኩ መስሏት የናሆምን ጸጉር ወስዳ ነበር። በዚህን ጊዜ የዲኤንኤ ምርመራውን አግኝታለች። አሁን ላይ ኤርሚያስ የኤሚ ፍቅረኛ ነው። ኤርሚያስና አምራን ደግሞ ይገናኛሉ። ስለዚህ ነገሩ ከዛ ከዚህ እያለ ያላሰብነው ደረጃ ላይ ደርሷል። እናም እያስፈራራቻት እንደሆነ ተናግራለች። አቶ ለይኩንም እንግዲህ የአክሲዮን ድርሻውን ሙሉውን የአክሲዮን ድርሻውን ለናሆም እንደሚያዞርና እጁን ለሕግ መስጠት እንደፈለገ ነግሯታል። ወይዘሮ ዝናሽ እንዴት እንደዚህ ታደርጋለህ? ለዳጊ ያለህን ሀሳብ የቀየርከው ለዚህ ነው ወይ እያለች ነው። አቶ ለይኩንም ደግሞ እውነትም እኔ እንደዚህ አይነት ስሜት ይሰማሻል ብዬ አስቤ አላቅም ነበር። ልጅሽን ካገኘሽ በኋላ እኮ ለናሆም ያለሽ አመለካከት እየቀነሰ ነው ብሏታል። እሷም እንዴት እንደዚህ ትላለህ እያለች ነው። ናሆምን ሲያገኙት የነበረውን የቤታቸውን ደስታና ድምቀት እያስታወሱ እንዴት በዚህ ልክ እንዴት ትለኛለህ እያለች ነው ወይዘሮ ዝናሽ። እሱም እንደዛማ ባይሆን ኑሮ ናሆምን እስከዛሬ ድረስ አክሲዮን በስሙ ያላደረግነው ስላሉለር ነው ሳይሆን ያለበት ሁኔታ ጥሩ ስላልሆነ ነበር። ስለዚህ አሁን ደግሞ እኔ ሙሉ ንብረቴን ለሱ ሰጥቼ እጄን ለሕግ መስጠት እፈልጋለሁ። እንዲህ በስቃቀን መኖር አልፈልግም እያለ ነው። ወይዘሮ ዝናሽም አቶ ለይኩን ገዳይ መሆኑን ደጋግማ እየነገረችው ነው። እንዲህ እያልሽ እያሸማቀቅሽኝ እንዲኖር አልፈቅድልሽም። ከዚህ በኋላ ያለውን ድርሻዬን በሙሉ ለናሆም ሰጥቼ ከዛም በኋላ እጄን ለሕግ መስጠት እፈልጋለሁ። ከአንቺም ጋር ቢሆን ፍች እፈልጋለሁ ብሏታል። ወይዘሮ ዝናሽ ያላሰበችውን ነገር ስለሰማች እጅግ በጣም ተደናግጣለች። አቶ ለይኩን የገደለው ንጹህ ሰውን እንደሆነ መግደል የነበረበት እሷን እንደሆነ ጭምር ተናግሯል። እናም ደግሞ ሀሳቡን እንደማይቀይርና ሙሉ አክሲዮን ንብረቱን በናሆም አዙሮ እሱ ለራሱ እጁን እንደሚሰጥ ተናግሯል። ወይዘሮ ዝናሽን ያስደነገጠ ችግር ተፈጥሯል። ኤሚ ወንድሟ መሆን አለመሆኑን የዳግምን ውጤት እየተጠባበቀች ትገኛለች። የናሆም ውጤት ምን እንደሆነ አታውቅም። ግን ደግሞ ስለ ዳግም ካወቀች በኋላ ስለ ናሆም ያላወቅሽው ሚስጥር አለ ኤርሚያስ አልነገረሽም ወይ ብላ ወንድሟ እንዳልሆነ ነግራታለች። ኤሚ እባክሽ እማዬ እስከዛሬ ይበቃል። ምን አይነት ከሃዲና አስመሳይ ሴት ነሽ? በአባቴ ላይ እንዴት ስትጫወችበት ነበር እያለች እየፎከረች ነው። ግን ደግሞ እናትሽ ነኝ፣ እኔ የምልሽን ስሚ፣ እሱን ታይና ልቅስ፣ ናሆምም የስጋ ወንድምሽ አይደለም ብላታለች። በዚህን ጊዜ ኤሚ መቋቋም አቅቷታል። ኤሚ እየሰማች ያለችው ነገር ሁሉም ነገር እንግዲህ ሆኖባታል። ወይዘሮ ዝናሽ እንደምንም ለማስረዳት እየሞከረች ነው። አሁን ይሄንን እንደምንም ቻል አድርጊውና አቶ ለይኩን እኔ ጋር ፍቺ ይፈልጋል ብላታለች። ቤታችን ሊታመስ ነው፣ ቤታችን ሊበታተን ነው። ስለዚህ ይሄ እንዳይሆን አንቺና እኔ መተጋገዝ አለብን። ሙሉ አክሲዮን ሀብት ንብረቱንም ለናሆም ሊሰጠው ነው ብላታለች። ኤሚ ያልጠበቀችው ከባድ ችግር እያስተናገደች ነው። ኤርሚያስም አምራን ወደ እነሱ ቤት የገባችው ሀብትና ንብረቱን ፈልጋ እንጂ ናሆምን ፈልጋ እንዳልሆነ እሱንም ደግሞ ኤሚን እንዲያጠምድ ያደረገችው እሷ እንደሆነች ጭምር ነግሯታል። ኤርሚያስ አሁን ላይ ትንሽ እያዘነላት ያለ ይመስላል። ግን ደግሞ ኤሚ አጣብቂኝ ህይወት ውስጥ ገብታለች። ይህንን ጭንቀት ብቻዋን ተሸክማ ሳለ ደግሞ ወይዘሮ ዝናሽ የነገረቻት ተደማምሮበት ኤሚ መሸከም ከምትችለው በላይ ሆኖባታል። ዳግም የአባቱ ነገር አሳስቦታል። በተለይ የዚህ የላይተር ነገር እዛ ቤት መገኘቱ እጅግ በጣም ሰላም ነስቶታል። አባቱ ሲለው የነበረው አስተዳደጉ ሁሉ ነገር ፊቱ እየመጣ በጭንቀት ረብሾታል። ናሆም እና ኑሐሚንም ወደ አዲስ አበባ መመለስ ወስነዋል። ኑሐሚን አባዬን የራሴ እመጣለሁ ስላልኩት ነው እንጂ በጣም ናፍቄዋለሁ፣ ሊመጣ ነበር እያለች ነው። ስለዚህ አንተም ቢሆን ሄደህ ያለውን ነገር ማስተካከል ይኖርብሃል ብለዋለች። እኔማ ግራ ገብቶኛል። በሰላም አይመስለኝም ከዛ ቤት የወጣችው። ምክንያቱም
እማዬ ስታናግረኝ ፍርሃት ይታይባታል እያለ ነው። እና ታዲያ ቤትስ በምን ገንዘብ ተከራየች? ገንዘብ ሰጥታታል እንዴ እያለችው ነበር። አይ ገንዘብ አልሰኔም እሱም ገርሞኛል እያለ ነበር። በዚህን ጊዜ ምናልባት አቶ ላይኩን ሰጥተዋት ይሆን ባለች ጊዜ ኧረ አባዬን ማስጠይቀው ጭራሽ መኖሯንም ረስቼዋለሁ ብሎኛል እያለ ነው። እና ታዲያ የገንዘብ ከየት አምጥታ ቤት ተከራየች የሚለውም ሌላ ጥያቄ ፈጥሮባቸዋል። ለማንኛውም ሄደህ ዶክተሩን ማግኘት ይኖርብሃል፣ ዶክተሩን አግኝተህ ስለ ልጁ ማጣራት ይኖርብሃል ብለዋለች። ናሆምም እሱ ግዴታ ነው እሱም ማድረግ ይኖርብኛል ብሏል። ኑሐሚን ስለ ናሆምና ስለ ራሷ ለሽቶ ነግራታለች። ሽቶም ደግሞ ሚስትየቱ ለሱ ጥሩ አይደለችም፣ ለገንዘብ ነው የቀረበችው ብለሽ የለም። ስለዚህ የምትወጂውን ሰው ከሷ መጠበቅ አለብሽ እና የራስሽ የምታረጊበትን መንገድ መላ ፍጠሪ እያለቻት ነው። ኑሐሚንም በምን መንገድ የራሷ ማድረግ እንዳለባት ግራ እንደገባት እየተናገረች ነው። ሽቶም እንግዲህ የተቻላትን ምክር ለግሳታለች። ወንድ አጥርም ታስሯል። ወንድ አጥር ለልማት የሄዱትን ሰዎች ሰላም ስለነሳና ስለረበሽ ያለ ስማቸው ስም ስለሰጠ እንዲሁም ደግሞ ባስገድዱ ለጠለፈው ተከሱ ከእስር ቤት አይወጣም ተብሎ ተወስኗል። በዚህም ደግሞ ኑሐሚን ደስተኛ ሆነች ትመስላለች። ናሆምም እኔ እንኳን እዚሁ ነበር መቆየት የምፈልገው መሄድ አልፈልግም ነበር እያለ ነው። ግን ደግሞ ፕሮጀክቱንም ለማሳካት ግዴታ ሂደን ያለውን ነገር ጨርሰን መመለስ ይኖርብናል እንጂ በግማሽ ልብ ፕሮጀክቱን ማሳካት አንችልም የሚል ውሳኔ ላይ ደርሰዋል። እናም ወደ አዲስ አበባ ኑሐሚንና ናሆምም ተመልሰዋል ማለት ነው። ዳግም ስለ አባቱ ማፈላለጉን አላቆመም። ወይዘሮ ዝናሽ የአቶ ላይኩን ጥያቄ እጅግ በጣም አስደንግጧታል። አምራንንም አቂታታለች። አምራን ጋር ተገናኝተው እያወሩ ሳለ አምራን ያንቺን አክሲዮን ብቻ ሳይሆን የአቶ ላይኩንም ድርሻ ይገባኛል እያለች ነው። አቶ ላይኩን ሙሉ አክሲዮኑን ሙሉ ሀብት ንብረቱን ለወይዘሮ ለናሆም ሰጥቶት ከእሷ ጋር ፍች እንደሚፈልግ እንደነገራት ትነግራታለች። ግን ደግሞ ይሄ የሚያስደነግጣት አይደለችም አምራን። ምክንያቱም አምራን እጅግ በጣም ሲበዛ ራስ ወዳድና ገንዘብ ወዳድ ናት። እናም እንግዲህ ወይዘሮ ዝናሽን አክሲዮንሽን በስሜ እስካላዞርሽ ድረስ እንደዚህ በቀላል ነገር አልፋታሽም፣ ልጅሽ ሲያፋጥጠኝ እንደነበረ ነግሬሻለሁ፣ የአባቱ ገዳይ አንቺ መሆንሽን ነግረዋለሁ እያለቻት ነው። እናም አቶ ላይኩን ለናሆም ሁሉንም ሀብትና ንብረት ሊሰጠው ስለሆነ አንቺ ናሆምን ጠበቅ ብታረጊ ይሻልሻል፣ ከዚህ በኋላ በእሱና በአንቺ መሀል አልገባም፣ ተሸንፊያለሁ እያለች ነው። ወይዘሮ ዝናሽ ውሸቷን አምናለች። አምራንም በዚህ በማይረባ ትርኪ ምርኪ ወሬሽ ብዬ ሀብትና ንብረቱን እፈልጋለሁ እያለች ነው። ቤቱም ቢሆን የቤተሰብ ነው፣ በዛ ላይ ጀርመን ያለችው እህቱም ተካፋይ ናት። ስለዚህ እኔ ምንም ድርሻ የለኝም፣ ያለችኝ ይቺ አክሲዮን ብቻ ናት፣ እባክሽ እሷን ታይልኝ ብላታለች። እና ታዲያ እጃችን ላይ ቪዲዮ አለ፣ ስለዚህ ለምን አቶ ላይኩን አስፈራርተን አንቀበለውም እያለቻት ነው። እባክሽ እሱ ይሄ አይገባውም፣ ለሱ እሱ አስቦበት ሳይሆን በሰዓቱ ድንገት የተፈጠረ ነገር ነው እያለች ወይዘሮ ዝናሽ አምራንን መለመን ጀምራለች። አምራን ግን በጭራሽ እንዲህ በቀላሉ አልፋታሽም እያለቻት ነው። ናሆምን ድሮም አንቺ ሳይሆን ፈቅደሽ የሰጠሽኝ ራሱን ስለሚወደኝ እሱ የኔ ነው ብላ እርግጠኛ ሆናለች። ወይ አምራን! እንግዲህ አምራን በአሁን ላይ ባለ ሀብትና ገንዘብ ከሷ ውጭ ያለው የሌለ እስከሚመስላት ድረስ እንግዲህ ከኔ በላይ ሰው የለም ብላለች። ለኤርሚያስም ያን ያህል ትኩረት የላትም። ኤርሚያስም በዚህ ድርጊቷ የተናደደባት ይመስላል። ለዛም ሁሉንም ሀብትና ንብረት የአክሲዮን ድርሻ ኤሚ እንዳላት ሙሉ የቤተሰባቸውን መረጃ ለኤርሚያስ እንደምትነግረው ኤርሚያስ ደግሞ ለኤሚ ነግሯታል። ኤርሚያስ አሁንም ቢሆን እሱ ለገንዘብ እሷን እንደቀረባት ጭምር ሳይቀር ነግሯታል እና አክሲዮንሽን ሽጪው የሚል ደረጃ ላይ ደርሷል። እናም እንግዲህ ኤሚ እዚህ ጋር ናሆም ወንድሜ ብላ ስትኖር የነበረው ወንድሟ እንዳልሆነ አውቃለች። በሌላ በኩል አዲስ ወንድም አግኝታለች። በሌላ በኩል ደግሞ የምታፈቅረው ሰው ለገንዘብ ብለው ወደ ህይወታቸው እንደገቡ ነግሯታል። ኤሚ ይህን ሁሉ ነገር መቋቋም አቅቷታል። አምራንም እንግዲህ ራሷን ችላ መኖር ጀምራለች። ናሆምን ማንንም ሰው ከማግኘት በፊት እኔን አግኘኝ ብትለውም ናሆምም ቤተሰቤ ጋር ከመሄዴ በፊት አንቺ ዘንድ አልመጣም ብሏታል። ልክ እንደተለመደው የተለመደ ቅናቷንም ተናግራለች። አንተ እሷ እያለች እኔ መች ትዝልሃለሁ የሚል ምላሽም ሰጥታለች። ናሆምም እንግዲህ በነገር አትጀምሪኝ፣ እዛ ከመጣሁኝ መጀመሪያ ቤተሰቤ ጋር ነው ማርፈው፣ ቀጥዬ አገኝሻለሁ ብሏታል። ውድና የተወደዳችሁ ስለ ልጁ ዶክተሩ ጋር ሄዶ ሲያጣራ ናሆም ምን የሚሰማ ይመስላችኋል? እናቱ እንዳላስወረደች ውስጥ ልጁን ካወቀ በአምራንና በናሆም መካከል ምን ሊፈጠር ይችላል? ናሆም
የቶሌኩን ልጅ አለመሆኑን ስትነግረውስ ምን ሊሰማው ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ